በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومواله السلام عليكم ورحمة الله وبركاته በሰፈራቸው አቅራቢያ በሚገኝ ጥልቅ ጉድጓድ ውስጥ ነበር በድንገት የወደቀው። የመንደሩ ነዋሪዎች ነፍሱን ለማትረፍ ሌት በቁሩር ቀን በሐሩሩ 3 ቀናትን ሙሉ በስፍራው አሳለፉ። አመሻሽ ላይ ፀሐይ ለመጥለቅ ስትቀዛቀዝ ያላቸውን አቅም አሟጠው ተረባርበው ከጉድጓዱ አወጡት። ሰውነቱ ከመጋጋጡ በቀር ሙሉ ጤነኛ ነበር። ከጉድጓዱ አፋፍ ወጥጥ ብሎ አረፈ። ድካም ከውሃ ጥም ጋር ተጋግዘው ከንፈሩን አድርቀው ፊቱን አገረጡት። ጎረቤቱ ያቀበለውን 1 ብርጭቆ ወተት ጨልጦ እንዳበቃ አላህን አመሰገነና ወደ ጉድጓዱ እንዴት እንደወደቀ በምልክት እያሳያቸው ክስተቱን እየተረከ በድንገት አዳልጦት ወደቀ። እየተንከባለለ ተመልሶ ወደ ጉድጓዱ ተምዘገዘገ። አልተረፈም። የተቸከለ ድንጋይ ከአናቱ ተቀበለው። ደም ወደ ውስጥ ፈሶ ሞተ። ሸይኽ አልመጋምሲ ስለ ሁኔታው እንዲህ ያወጉናል። መለከል መውት ከጉድጓዱ ውስጥ ሆኖ ሩሑን ሊያወጣ ሲዘጋጅ ከሪዝቁ 1 ኩባያ ወተት ቀርቶታልና በህይወት ተርፎ ከጉድጓዱ ወጣ። የቀረውን 1 ኩባያ ወተት ጠጥቶ ሪዝቁ ሲያጠናቅቅ ዳግም ወደ ጉድጓዱ ወደቀ። መለከል መውትን ጠብቆ ሩሑን አወጣው ይላሉ። እኔም ቦታው ላይ ተገኝቼ ያየሁትን ገጠመኝ ላውጋችሁማ። የመድረሳችን ተማሪ ናት። ሰከን ያለች የ12 ዓመት ታዳጊ፣ በቂራአቷ ጎበዝ፣ ወላጆቿን የምትኻድም ሷሊህ በድንገት ታመመችና አልጋ ላይ ወደቀች። ልጅነቷ ከድቷት ከፍራሽ ላይ ዋለች። በጣም ደክማለች ተብለን ልናያት ወደ ቤታቸው አቀናን። ቀኑን ምግብ ሳትቀምስ ስለዋለች 1 ብርጭቆ ወተት አቀረቡላትና ተጎነጨች። በአላህ እምላለሁ የጠጣችው ወተት ምንም ሳይቀር ከሆዷ ወጣ። አስመልሳ ስታበቃ አይኖቿ ፈትጣሉ። እያየናት ሩህዋ ከጀሰዷ ተላቀቀ። ሪዝቋ አልነበረምና ሆዷ የገባው እንደወጣ አላህን ተገናኘች። ወዳጄ ሪዝቅህን ማንም ሊወስድብህ ከቶ አይቻለውም። ያንተ ያልሆነውንም በፍጹም አትበላውምና ሰከን በል። ያንተ ከሆነ በጠላት ጀርባም ቢሆን አሸክሞ ያመጣልሃል። ሪዝቅህ የትም አይሄድም። ተረጋግተህ ኑር። ብዙ የአላህ ሪዝቆች ድንገቴ ናቸው። ሪዝቅ ሲባል ገንዘብ ብቻ አይደለም። ስራ፣ ትዳር፣ ጓደኛ፣ ልጅ፣ የትምህርት ዕድል፣ ሌላም ያጠቃልላል። ሌላው ቢቀር በተሰበርክበት አጋጣሚ ቀና ሊያደርግህ ድንገት የመጣልህ የማጽናኛና የማስታወሻ ቃል ራሱ ሪዝቅ ነው። ድንገቴ ሪዝቅ የዱዓችን ምላሹ ሲዘገይ አላህ የረሳን ይመስለናል አይደል? እሱ ዝም ሲል ጉዳያችን ጉዳዩ እንዳልሆነ መስሎን ሐሳብ ይገባናል አይደል? ላላ ወላሂ እሱ የፈጠራቸውን ባሮቹን ይረሳቸዋል ብሎ ከሚያስብ በላይ በዳይ ፍጡር የለም። እንዲህ የሚያስብ ሰው ራሱንም አምላኩንም የበደለ ነው። አመልክተህ በረሳኸው ሥራ ድንገት ተጠርተህ አታውቅም ወይ? እንዴት መቼ አመለከትኩ አትበል። በአላህ እጅ የተያዘ ጉዳይ ነበርና ባይሆን ቶሎ አቤት በል። ሰው ተላላኪ ነው።
አላህ ነው አድራጊ ፈጻሚው። እናማ ወዳጄ ሆይ ስላልተጻፈልህ ነው እንጂ ስትንቀራፈፍ ያመለጠህ አንድም እድል የለም። ሪዝቁን የወሰደ እንጂ እጅ ጠምዝዞ የሰው የቀማ ሰውም የለም። እሱ ለባሮቹ ሁሉ በፍትህ ያድላል። እኔ ብቻ ቀረው የኔ ሴታል ብለህ ብዙ አትጨነቅ። ሰበቡን ከማድረስ ጋር ዝም ብለህ በኢማን በተስፋና በትዕግስት ተራህን ጠብቅ። መጠበቅ በራሱ ዒባዳ ነው። ኢማን ተአምራዊ ሥራ እንደሚሠራ አምናለሁ። የአላህን ክፍፍል ወደህ እንድትቀበል፣ ተረጋግተህና መሬት ይዘህ እንድትኖር፣ ባለፈው ነገር እንዳትጸጸት፣ በዛሬው ሕይወትህ እንድትደሰት፣ ስለ ወደፊቱ ሕይወትህ እንዳትጨነቅ ያደርግሃል። ምንም ሳይኖርህ ደስተኛ ሆነህ የምትኖረው፣ ብዙ ሆነህ ምንም እንዳልሆንክ የምትስቀው፣ ከሕይወት ጋርም ተስፋ ሳትቆርጥ በብርታት የምትጓዘው ኢማን ሲኖር ነው። ዱንያ ላይ አንዴ መጥቻለሁ፣ ለምን መጣሁ ለምንስ ተፈጠርኩ ብዬ አላማረርም። መምጣቴን ተቀብዬ እኖራለሁ። በሕይወት እስካለው ድረስ ውሌ ከሷ ጋር ነው። በሷ ላለመሸነፍ እታገላለሁ። አንድ ቀን ብታሸንፈኝ ሌላ ጊዜ አሸንፋታለሁ። አላህ በሷ እንዳይፈትነኝ፣ ከፈተነኝም ግን በስኬት የማልፋት እንዲያደርገኝ እለምነዋለሁ። ከሁሉም በላይ ለራሴ ችግር የሆንኩት እኔው ራሴ ነኝ። ትልቁ ትግሌ ከራሴ ጋር ነው። ትልቁ ወሬም ከኔው ጋር ነው። አሳምሬ መገንባት የምፈልገው ትልቁ ሕንፃ እኔነቴን ነው። ራሴን ካስተካከልኩ ሌላውን ማስተካከል ቀላል ነው። መጀመሪያ እኔ፣ ሌላው ጉዳይ ቀጥሎ ነው። ዛሬን ጠፋው ወይም አጠፋው ብዬ ተደፍቼና ተከፍቼ አልኖርም። ኃጢአት ብሰራ ከወደኩበት ለመነሳት እፍጨረጨራለሁ። እድሜ እድል ነው። አላህ ካቆየኝ እስከ ዕለተ ሞቴ በርካታ እድሎች እንዳለኝ አውቃለሁ። ማለዳ በመጣ ቁጥር ተስፋዬም ፈገግታዬም ይመለሳል። በጥፋቴም ከምንም በላይ የአላህን እዝነት እያሰብኩ ከተጓዥ ወንድሞቼ ጋር ወደ አኺራ ወንዝ እፈሳለሁ። ሕይወት ውጊያ ናት። ዱንያ በተለያዩ አቅጣጫዎች ትዕግስቴን እንደምትፈታተን አውቃለሁ። በየቀኑም መሳሪያህን አውርድ ትለኛለች። እኔ ግን ፈጽሞ አልሰማትም። ደስተኛ ነኝ። ጠዋት ከቤት ይዤ የምወጣውም ሆነ ስተኛ ተሸክሜ የምተኛው ሐሳብ የለኝም። ስወጣ ጭንቅላቴን አራግፌ ወጣለሁ። ስገባ ሐሳቤን እደጄ አስቀምጬ እገባለሁ። ስተኛም ከትራሴ አርቄው እጋደማለሁ። ሐዘን በቤቴም በውስጤም ስፍራ ያገኝ ዘንድ አልፈቅድለትም። ሙሉ ቀን ከዋለብኝ ድክመቱ የኔ ነው። እሱ እንደ ድንገተኛ እንግዳ ሁሉ መጥቶ የሚሄድ ነገር ነው። በሰው ቤት ከ3 ቀን በላይ የማደር ሐቅ የለውም። ብዙ የሚያስቡና የሚጨነቁ ሰዎች ኢማን ማለት ምን ማለት እንደሆነ አያውቁም ብዬ አስባለሁ። እንጨነቃለን ማለት አላህ የወደደልንን አንወድም ማለት ነው። ሞት ተስፋ አያስቆርጠኝም፣ ሕይወትንም አያስጠላኝም፣ መኖርንም አያስተወኝም። አስፈሪ ከመሆኑ ጋር ትልቅ ትምህርት ቤት አገኝበታለሁ። የወዳጆችና የደጋግ ሰዎች ሞት ግን ነዳጅ ነው። ያለሁበትን እንዳስታውስ፣ ከተዘናጋሁበት እንድነቃ ያደርገኛል። ምድር ላይ ከምኖራት ጥቂት ዕድሜ ላይ ጥንካሬ እንድዘርፍ ሞት ትልቅ ደወሌ ነው። አላህ ፍጹም ፍትሃዊ አምላክ ነው። ሊሰጥ እንጂ አይወስድም። መውሰዱ እዝነቱ፣ መስጠቱ ጸጋው ነው። በሁሉም ውስጥ ኸይር ነገር አለ። አላህ የፈጠረኝ ለዓላማ መሆኑን አውቃለሁ። በምድር ላይ የተሰጠኝ ኃላፊነት ከፍተኛ እንደሆነ እገነዘባለሁ። ለዚህም ነው አላህ ሱብሓነሁ ወተዓላ በሰጠኝ
ወለላ ጣቶች ሳልጽፍ ስውል ቅር የሚለኝ። ሶሻል ሚዲያ ላይ የምጣደው ለማንበብ ነው። ለራሴም ለተከታዮቼም ደስ የሚል መልእክት ከማህበራዊው ሚዲያ ገበያ ለመምረጥ ነው። በመረጥኳቸው ነገሮችም የደከማቸውን አበረታለሁ፣ ያዘኑትን አጽናናለሁ፣ ከከፋቸው ጋር እስቃለሁ፣ እጫወታለሁ። ዓላማዬ የኢማን ህመምተኞችን መርዳት ነው። ዋናውና ትልቁ በሽተኛም እኔው ነኝ። ዓላማዬ በልቤ ነው። ከሰው ጋር ጨዋታ ይዤ ለተወሰነ ጊዜ እዘናጋ ይሆናል። ተዘናግቼ እንደማልቀር ግን ውስጤ ይነግረኛል። አንድ ቀን ሳጠፋ ብውል ኪሳራዬን በሌላኛው ቀን ለማካካስ እታገላለሁ። ሕይወት ትሂድ ትቀጥል። ተነጫንጨን አናስቆማትም፣ ተደስተንም አናቆያትም። ዱንያ ዛሬ ይሁን ነገ ጠፊ ናት። የቀደሙን ሁሉ ምርጦች ናቸው ብዬ አስባለሁ። በመሞታቸው ትልቅ ትምህርት ሰጥተውናል። እነርሱ በርግጥ ታድለዋል። መልካም ነገሮች ሁሉ ያስተማረኝ እስልምናን ነው። ጌታዬ ሆይ ካንተ ጋር ወሬ እንዳለኝ አውቃለሁ። የኔን ነገር አደራ። ያ አላህ፣ እንዴት ቢያወድሱ እምሮ ያርፋል፣ እንዴት ቢቀድሱ ልብ ይሰክናል፣ እንዴት ቢያወድሱ ውስጥ ይረካል፣ እንዴት ቢያመሰግኑ አንጀት ይርሳል። በምድር ላይ ያሉ ተክሎች ሁሉ ተቆርጠው መጻፊያ ቢደረጉ፣ ዓለም ላይ ያለ የውሃ አካል ሁሉ ተበጥብጦ ቀለም ቢሆን አንተን መግለጽ አይቻላቸውም። ጸጋህን ጽፈው አይጨርሱትም። ያ አላህ፣ የዕድሜ ልክ ሱጁድ ላንተ ያንሳል፣ የዘላለም ሩኩዕ ላንተ ያጥራል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዳሉት ብቻ እንላለን። እኛ አንተን ለማወደስ አቅሙ የለንም፣ አንተ ራስህን እንዳወደስከው ነህ። ያ አላህ፣ አንተ ሙሉ እኛ ጎደሎች፣ አንተ ሀብታም እኛ ድሆች፣ አንተ ኃያል እኛ ደካሞች፣ አንተ ፈጣሪ እኛ ፍጡራን። ለዚህም ነው ጎደሎች ፍጹም የሆነውን ጌታ ይለምናሉ፣ ደካሞች ኃያል የሆነውን አምላክ ይማጠናሉ፣ ፍጡራን ለፈጠራቸው ፈጣሪ ያጎበድዳሉ። ያ አላህ፣ አንድ ነህ፣ ሸሪክ የለህም፣ አትወለድም፣ አልተወለድክም፣ ብቸኛ ነህ፣ አጋር የለህም፣ ኃያል ነህ፣ ተወዳዳሪ የለህም፣ ቅዱስ ነህ፣ አምሳያ የለህም፣ ታላቅ ነህ፣ አቻ የለህም፣ አሸናፊ ነህ፣ ተፎካካሪ የለህም። ያ አላህ፣ የሩቅ የቅርብ ሚስጥራት ሁሉ በእጅህ ናቸው። ልቡናዎች የሸሸጉትን፣ አእምሮዎች ያሰቡትን፣ ማህፀኖች የተሸከሙትን፣ ቀናት ያረገዙትን ታውቃለህ። የሆነ እየሆነ ያለውም ሆነ የሚሆነው ሁሉ ከእውቀትህ ውጭ አይደለም። ያ አላህ፣ ሁሉ ነገር በእጅህ ነው። በፈቃድህ እንጂ ፀሐይ አትወጣም፣ በይሁንታህ እንጂ ጨረቃ አትደምቅም፣ በትዕዛዝህ እንጂ ፍሬ አያፈራም፣ አበባ አይፈካም። ሰራቂ አይኖችን ታያለህ፣ አሽሙረኛ ምላሳችን ታውቃለህ፣ ጎንታይ እጆችን ትመለከታለህ። ያ አላህ፣ ሁልጊዜም ሥራ ላይ ነህ። ትመራለህ፣ ታሳያለህ፣ ትሰጣለህ፣ ትነሳለህ፣ ትገድላለህ፣ ታኖራለህ፣ ትጥላለህ፣ ታነሳለህ፣ ጀልባን በባህር ላይ ትጠብቃለህ፣ ሽልን በማህፀን ውስጥ ትመግባለህ፣ ወፎችን በሰማይ ላይ ትይዛለህ፣ አይነ ስውርን እጁን ይዘህ ትመራለህ፣ የተኛን በእንቅልፍ ልቡ ትጠብቃለህ። ያ አላህ፣ ረሕመትህ ሁሉን ያካብባል፣ እዝነትህ ለሁሉም ይደርሳል። ሲሳይህ ሙስሊም ከሃዲውን ይሸፍናል። ሁሉም በጭንቁ ጊዜ አንተን ያስባል።
ውሃ የወሰደው ዋናተኛ ገመድህን ይይዛል። ድህነት ያጎሳቆለው አንተን ይጠራል። ምጥ የያዛት እናት በስምህ ትበረታለች። ማህፀኗ ፍሬ አላፈራ ያለ አንተኑ ተስፋ ታደርጋለች። ለቸገረው ተስፋው ነህ፣ ለታረዘ ዋስትናው ነህ፣ ለተበደለ ጋሻው ነህ፣ ለተራበ ደራሹ ነህ፣ ለተጠቃ መከታው ነህ፣ ለተንገላታ ጉልበቱ ነህ። ያ አላህ ያ አላህ፣ በአንተ አምጠን ብንውልም በእዝነት አይን ታየናለህ። በኃጢአት ተጨማልቀን ብናመሽም እድል ጊዜ ትሰጠናለህ። በጤና እያለን ኮርተን በበሽታ ጊዜ ወደ አንተ ብንመለስም የት ከረማችሁ ሂዱ ከዚህ አትለንም። ርቀን ቆይተን ተመልሰን ደጅህ ብንመጣም ተቆጥተህ አታባረንም። ጸጸታችን ትቀበላለህ፣ ወንጀላችንን ትምራለህ፣ ለቅሶአችንን ትሰማለህ፣ ብሶታችንን ታዳምጣለህ፣ ለጩኸታችን ትደርሳለህ። ያ አላህ ከሁሉ የላክ ንጉሥ ነህ። ብትናገር እንደተናገርከው የሆንክ አንተ ብቻ ነህ። አይኖች አያዩህም፣ ልቡናዎች አይስሉህም፣ ሐሳቦች አይቀርጹህም፣ ግምቶች አይደርሱብህም። ያ አላህ ኢማናችን ከቀን ወደ ቀን ጎደለ፣ ኃጢአታችን ከዕለት ወደ ዕለት ጨመረ። ከረሕመትህ በቀር ሥራ የለንም፣ እዝነትህን እንጂ ስንቅ የለንም። ከታዘነላቸው ውስጥ መዝግበን፣ ምህረት ካገኙት ውስጥ መድበን። እንቅልፍም ሆነ ማንገላጀት ባህሪህ ያልሆነ ጌታችን ሆይ በማትተኛው ዓይንህ ጠብቀን። ኃይለኛ ነፋስ ሊገልጠው በማይችለው ሲትራህን ሰተረን። ያ አላህ አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.